በምን አይነት መንገድ ነው ወደሱ ሐሳብ የሚያደርሰን? በዚህ ዘመን ሰዎች ከኔ ጋር ፐርሰናል ኤንካውንተር የላቸውም። በሌላ ሰው ከሚነገራችሁ 1000 ትንቢት ለምንድነው የምትዘገየው? ወገኖች ሆይ የእግዚአብሔር ሐሳብ ተገልጦላችሁ ከሆነ ለምን ትዘገያለህ ወንድሜ? ከእግዚአብሔር ሐሳብ ጋር ስንገናኝ የሚመጡልን በረከቶች ሲዛው እንደቆምን ለጌታ ለኢየሱስ ክርስቶስ ታላቅ እልልታና ጭብጨባ እናቀርብለት። ሃሌሉያ ሃሌሉያ ሃሌሉያ! ክብር ለአምላካችን ይሁን። ሃሌሉያ ሃሌሉያ ሃሌሉያ! እግዚአብሔር የተመሰገነ ይሁን። ሃሌሉያ! እግዚአብሔር ድንቅ ነው። እግዚአብሔር ታላቅ ነው። ጌታ ይመስገን። ሃሌሉያ! አሜን። ሰላም ተባብለን እንቀመጣለን። ጌታ ይባርካችሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ፈቃድ ሆነና እንደገና ደግሞ ወደዚህ መምጣት ችያለሁ። ጌታ ይባረክ። እቺን ቤተ ክርስቲያንንም ፓስተራችሁንም ቤተሰቡንም በጣም አድርጌ እባርካለሁ፣ አመሰግናለሁ። እግዚአብሔር ይመስገን እና ትልቅ የእግዚአብሔር ስራ እየተሰራባት ያለ ቤተ ክርስቲያን ናት። ትልቁ ደግሞ ህንጻችሁ የጀመራችሁት ያልቃል፣ ማለቁ አይቀርም፣ ጌታ ይጨርሰዋል። ያን ጊዜ ደግሞ በስፋት ሆናችሁ እግዚአብሔርን ለብዙ ነፍሳት መለወጥ ምክንያት ሆናችሁ ታገለግላላችሁ ብዬ አምናለሁ። ጌታ ይባረክ። እግዚአብሔር ይመስገን። እንግዲህ ይመስለኛል እዚህ ቤት መድረክ ሲሄድ እንዲህ ባሉ ብዙ ጊዜ የሚሄደው እንኳን አሁን ወደ አዲሱ ትውልድ ባፈራቸው አብያተ ክርስቲያናት ጋር ነው። የምፈልገውም እዛ ነው። ለምን እንደው አላውቅም። እና ያው እንግዲህ ከኔ 30 ዓመት ወጣት የሆኑ አገልጋዮች ሲሆኑ ያሰባበካቸውን ፈሊጥ ድምጻቸውም እንዲህ ብዙ ነገር የሚለይ ይመስለኛል። ግን ፓስተራችሁ እንዴት እንደሆነ አላውቅም። በጣም የተረጋጋ ሰው ነው። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ስለዚህ በማንኛውም ነገር በአቀራረቤም በምን አትቸገሩም ብዬ አምናለሁኝ። ጌታ ይባረክ። እግዚአብሔር ይመስገን። ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። ጌታ ይባረክ። እግዚአብሔር 1-3 ነገሮችን ተናግሬ ወደ መልእክቴ ልግባ። ብዙ ጊዜ የዓለም ልጆች ሲመለከቱ የሚመለከቱት ክፉ ዘመን ላይ ነን የሚል ነው። ክፉ ማለት ሲያዩት ልክ እንደ ገያዝ በሰራውያን ሰራዊት ተከበናል ብሎ እንደተጨነቀ ጭንቀት ነው የሚታያቸው። እኛ ደግሞ እንደ ኤልሳ ነን። በዙሪያችን ያለውን የሰፈረውን የእግዚአብሔርን ሰራዊት እንመለከታለንና ቤተ ክርስቲያን አስገራሚ ድንቅ ጊዜ ከፊቷ እየጠበቃት ነው። ሃሌሉያ! እና ባለፈውም ጊዜ ፓስተር እንደሚያስታውሰው በአድዋ አዳራሽ ተገናኝተን የተሰጠኝ መልእክት አለ። ገና አላለቀም። እግዚአብሔር ሕዝቡን የሚለው መጎብኘትን ጎበኛችኋለሁና ስለዚህ ዝግጅት አድርጉልኝ ነው። ጌታ ይባረክ። ታላቁን ጌታ ታላቁን ንጉሥ ለመቀበል ለማስተናገድ ልባችን የተዘጋጀ ይሁን፣ ውስጣችን የተዘጋጀ ይሁን፣ የቤተ ክርስቲያንም የተዘጋጀች ትሁን። ሃሌሉያ! እግዚአብሔር ይመስገን። ታዲያ ያ ጊዜ ምን አይነት ጊዜ ይሆናል ብትሉ
የክብር አገልግሎት የሚገለጥበት ጊዜ ነው። ብዙ ጊዜ ሰዎች ይሄንን ስል ግራ ይጋባሉ። ምንድነው የክብር አገልግሎት? አሁን ያለው የምን አይነት አገልግሎት ነው ይላሉ። የክብር አገልግሎት ማለት እግዚአብሔር ብቸኛ ሆኖ የሰው እርዳታ እጅ መጫንም የአገልጋዩ ወዲያ ወዲህ ማለትም ሳያስፈልገው እግዚአብሔር ብቻውን ሆኖ የሚሰራበት ማለት ነው። አንድ ምስክርነት ነግሬያችሁ እቀመጣለሁ ማለት ወደ ቃሉ እሄዳለሁ። ምንድነው? በፈረንጆች አቆጣጠር በ1997 ዓመተ ምህረት እዚህ ሀገር መጥቼ በድሬዳዋ ላይ ኮንፈረንስ አድርገን ነበር በስታዲየም እና በጣም ብዙ ድንቅ ነገሮች ሆኑ። ብዙ ነፍሳት ወደ ጌታ መጡ። ከሁሉ በላይ ድንቆችም ታምራቶችም ሆኑ። ነገር ግን በኋላ ቆይቶ እኔ ራሴ አንድ ምስክርነት ሰማው። ምስክርነቱን የነገረኝ ከሐረር አካባቢ ይኖር የነበረ አሜሪካ የመጣ አንድ አገልጋይ ነው። ይሄን ሰምታሉ ብሎ ነገረኝ። ምንድነው የነገረኝ? ስለ ክብር አገልግሎት ነው የምናገረውና አንድ ልጅ በአንድ መንደር ውስጥ ይኖር ነበር። ሽባ ነው፣ መንቀሳቀስ አይችልም። ለስንት ዓመት ሽባ እንደነበረ አላቅም እኔ። እና ተሸክመው አመጡትና እዛ ስታዲየም ውስጥ ሰዎች ጌታን ሲቀበሉ ምን ሲል ለበሽተኞችም ሲጸለይ ነበር ይመስለኛል። አንድ በጣም የታወቀች ልጅ ጌታን የምትወድ አይነ ስውር የነበረች አይኗ በራ። በዛ ምክንያት ህዝቡ ኤክሳይትመንት ውስጥ ገብቶ ስለነበረ ወዲያ ወዲህ ሲሯሯጥ ህዝቡ ስታዲየም ውስጥ አለቀና ሲሄዱ ያንን ሽባ ልጅ ረስተውት ሄዱ። ስታዲየም ውስጥ ረሱት። ያመጡት ሰዎች ባደራ ወደ ቤቱ ይዘውት አልሄዱም። ስለዚህ ህዝብ ወጣ። አንድ ብቻውን በስታዲየም ውስጥ በሮቹ ተቆላልፈው እዛው አደረ። የሚገርመው ግን ነገር ጠዋት ሲነጋ ያ ሽባ የነበረ ልጅ ራሱ እየተራመደ ወደ መንደሩ ሄደ። እግዚአብሔር ይባረክ። የሆነው ምንድነው? ሌሊቱን እሱና ጌታ ተገናኝተዋል ማለት ነው። የክብር አገልግሎት ማለት ያ ነው። ጌታ ከህዝቡ ጋር ሲገናኝ፣ እኛ ከጌታ ጋር ስንገናኝ ክብር ለስሙ የሆነለት። ስለዚህ ዛሬ ጠዋት የማካፍላችሁ ቃል ከእግዚአብሔር ሐሳብ ጋር መገናኘት የሚል ነው። ኤርምያስ ምዕራፍ 29 ላይ እናውጣ እና በጣም የተወደደና የምታውቁት ጥቅስ ነው። ከቁጥር ምዕራፍ 29 ላይ ቁጥር 11 ላይ ያለውን ብቻ ተመልከቱ። ለእናንተም ማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ ይናገራል። ለእናንተ የማስባትን ሐሳብ እኔ አውቃለሁ። እግዚአብሔርን ለሚወዱ እንደ ፈቃዱና እንደ ሐሳቡም ለተጠሩ ነገር ሁሉ ሃሌሉያ ለበጎ እንዲደረግ እናውቃለን። ጠገባችሁ ያለውን ወንድም ወይ እህት እንደ እግዚአብሔር ሐሳብ ተጠርተሃል፣ ተጠርተሻል በሉ። ወደ አዲስ ኪዳን ሄደን ኤፌሶን ምዕራፍ 2 ላይ እንመለከታለን። 2 ቁጥሮች ብቻ አነባለሁ ከ8 እስከ 10። ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር
አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ የሰጠንን ሥራ ለማከናወን ማለት ነው በክርስቶስ ኢየሱስ ተፈጠረን። ሃሌሉያ! እስቲ እናመስግን እግዚአብሔር። ሃሌሉያ! ክቡር ጌታ፣ ኃያል ጌታ፣ ያንተ መገኘት ያንተ ህልውና በልጆች መሃል ስለሆነ አመሰግናለሁ። በዚህም ጊዜ ጌታ ሆይ ቃልህን የሚገልጠውና ቃልህን እውን የሚያደርገው ያ ቅባት በእያንዳንዱ ሰው ላይ እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር ታናሽ ባሪያህንም በዚህ ሰዓት ብቻህን ስለማተው ጌታ ሆይ ይሄ መሰዊያ የተቀባ ነው፣ በክብርም የተሞላ ይሁን። ከቁጥቋጦው እሳት እንደወጣ እሳትም ከዚህ መሰዊያ ይውጣ። እግዚአብሔር የዘላለም አባት ሕዝብህን ተናገር፣ ሕዝብህን አስተምር፣ ለሕዝብህ ሊረዳ የሚችለውን ነገር ሁሉ እንዲያቀርዳ በጌታ በኢየሱስ ስም አሜን። ሃሌሉያ። መጽሐፈ ቅዱሳችን ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ያለውን በምንመለከትበት ጊዜ የእግዚአብሔርን ዘላለማዊ ሐሳብ የሚገልጽ ነው። የእግዚአብሔርን ዘላለማዊ ሐሳብ የሚገልጽ ነው። ይልቁንም ደግሞ ለሰው ልጅ ያለውን ዕቅድና ዓላማ የተገለጸበት መጽሐፍ ነው። በዓለም ላይ ብዙ መጽሐፍት ተጽፈዋል። እጅግ በሚደነቁ አዋቂዎች የሶሻል ሳይንስ ሳይንቲስት የጻፉት መጽሐፍቶች አሉ። ሌሎችም ደግሞ የሃይማኖት መጽሐፍት አሉ። ነገር ግን ለሰው ልጅ ያለውን ዕቅድ ከሀ እስከ ፐ የገለጸ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ስለዚህ ወገኖች ሆይ እግዚአብሔር አዳምን ከፈጠረበት ጊዜ አንስቶ ሲፈጥረው የፈጠረው በመልካም ሐሳብ ነው። አንዳንድ ሰዎች እንደሚሉት አይደለም፣ ለመከራ የተፈጠረ ፍጡር ይላል። የሰውን መፈጠር ለመከራ ለክፉ እንደሆነ የሚናገሩ ይላሉ። እግዚአብሔር ቃል ግን የሚነግረን እንደሱ አይደለም። አዳምን ሲፈጥረው አንደኛው ወገኖች ሆይ እግዚአብሔር ፍቅር ስለሆነ ፍቅሩን የሚያካፍለው ፍጡር ስለፈለገ ነው። ሁለተኛ ደግሞ እግዚአብሔር አምላክ ወገኖች ሆይ ክብሩን የሚያካፍለው የክብሩ ተካፋይ እንዲሆን ነበረ አዳም። ሶስተኛ ይቺ ዓለም ወይንም አርዝ ብለን የምንጠራት ፕላኔትን እንዲያስተዳድራት፣ እንዲጠብቃት፣ እንዲገዛት ነበር የተጠራው። አዳም ወደቀ። አዳም አልተሳካለትም። ነገር ግን እነዚህ ሁሉ በአዳም የታጡት ባርኮቶች በሁለተኛው አዳም በኢየሱስ ክርስቶስ ተሰጠን። ሃሌሉያ! በኢየሱስ ክርስቶስ ተሰጠን። ስለዚህ ወገኖች ሆይ እያንዳንዳችን እዚህ ያለንን እግዚአብሔር ያውቀናል። እያንዳንዳችን ብቻ አይደለም፣ እግዚአብሔር ታላቅ ነው። ከዋክብትን ይላል መጽሐፍ ቅዱስ፣ ዳዊት በስሙ ይጠራቸዋል ይላል። ስለ ከዋክብት አዋቂዎቹ ሲነግሩን ወገኖች ሆይ ገና በቢሊየን የሆኑ ያልደረስንባቸው ከዋክብቶች አሉ፣ ፕላኔት አሉ ብለው ይነግሩናል። እግዚአብሔር እነዛን ሁሉ ያውቃቸዋል፣ በስም ይጠራቸዋል ይላል መጽሐፍ ቅዱስ። ወገኖች ሆይ እንግዲህ በክርስቶስ ኢየሱስ አወቀን ሲል እያንዳንዳችንን በስም አውቀናል። ገና በማኅፀን ሳለ አወቅኩ የሚል ጌታ፣ አወቅኩሽ የሚል ጌታ በጣም ይሄ ደህንነት ጥሪ የጠለቀ እንደሆነ እናያለን። ደህንነት
ደስታን መካፈል፣ በመንፈስ ቅዱስ የሆነ ደስታን መካፈል፣ ሰላምን መካፈል ብቻ አይደለም። ከዛም የጠለቀ ነገር ነው። መጽሐፍ ቅዱስን ከማንበብ የጠለቀ ነው። ወደ ቤተ ክርስቲያን ከመምጣት ያለፈ ጥልቅ የሆነ ነገር ነው ወገኖች ሆይ። ያም የጠለቀው ነገር ምን እንደሆነ ጳውሎስ በኤፌሶን 2:10 ላይ ሲገልጽልን፣ መቼም የእንግሊዘኛው በኃይል ያብራራዋል። እግዚአብሔር የሰጠንን ለእያንዳንዳችን የሰጠውን ስራ፣ ሐሳብ፣ እቅድ እንድንረዳ በክርስቶስ ኢየሱስ ተፈጠርን ብሎ ይላል። ሃሌሉያ! በክርስቶስ ኢየሱስ ተፈጠርን ይላል። ይሄም የእግዚአብሔርን ሐሳብ እንድናገለግል ነው። ሐዋርያት ሥራ 13 ላይ እንደሚናገረው ዳዊትም የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ወገኖች ሆይ ራሳችንን አገልግለን አንለፍ። የራሳችንን እቅድና ዓላማ አሳክተን አንለፍ። እግዚአብሔር ግን የሰጠንን እቅድና ዓላማ ስራ በክርስቶስ ኢየሱስ ያለውን ፈጽመን እንድንሄድ እግዚአብሔር ይርዳን። የሚገርማችሁ አንዳንድ ጊዜ ከብዙ ዘመን በኋላ ነው ጌታን እንወዳለን የሚሉ ሰዎች በብሉይም ሆነ በአዲስ ኪዳን ከእግዚአብሔር ሐሳብ ጋር የተገናኙት በኋላ ነው። ምክንያቱም የጠለቀ ነገር ነው። ቆየት ብሎ በብዙ መንገድ አልፈው ነው ከእግዚአብሔር ሐሳብ ጋር የተገናኙት። ስለዚህ በዚህ አጭር መልእክቴ ውስጥ 2 ነገሮችን ነው የምናገረው። አንደኛው ወገኖች ሆይ ከእግዚአብሔር ሐሳብ ጋር የምንገናኝባቸው መንገዶች የሚለውን እንድንመለከት እፈልጋለሁ። እንዴት ነው ከእግዚአብሔር ሐሳብ ጋር የምገናኘው ብለን በምንልበት ጊዜ የእግዚአብሔር እጅ ያቺ ይሏታል the invisible hand of God የማትታየው ነገር ግን ግልጽ ሆና የምትሰራው ያለች የማይመስለን በሥጋ ዓይናችን ማናያት ነገር ግን እውን የሆነችው የእግዚአብሔር እጅ እየመራች ወስዳ በእግዚአብሔር ሐሳብ ጋር ታገናኘናለች። አሁንም የእግዚአብሔር እጅ በእያንዳንዳችሁ ላይ ይሁን ወገኖች፣ በእያንዳንዳችሁ ላይ ይሁን። ሃሌሉያ አሜን። ያን ጊዜ እግዚአብሔር የሰጠንን አሳይመንት አውቀን ፈጻሚዎች እንሆናለን። ስለዚህ እግዚአብሔር ምን ያደርጋል፣ በምን አይነት መንገድ ነው ወደ እሱ ሐሳብ የሚያደርሰን የሚለውን ሐሳብ ለመናገር 4 ነጥቦችን ልናገር። አንደኛ ወገኖች ሆይ እግዚአብሔር አምላክ ምን ያደርጋል? የምቾታችንን መቀመጫ ያንቀሳቅሰዋል፣ ያንቀጠቅጠዋል። የተደላደልንበትን ኮምፈርት ዞን ተብሎ የሚጠራውን እግዚአብሔር መነካካት ይጀምራል፣ ያንቀሳቅሰዋል። ጌታ የተባረከ ይሁን። ሁላችን ዮሴፍ የሚባለውን በብሉይ ኪዳን የተገለጸውን የያዕቆብን ልጅ ታሪክ እናውቃለን። በጣም በአባቱ የተወደደ ነበረ። አባቱ ያፈቅረው ነበረ። ስለዚህ ከብዙ ቀለማት ከተሰሩ ጨርቆች የሆነችን ኮት እናቱም ትስራው አባቱ ሰጡት፣ እንዲለብስ ሰጡት። የወደው ነበርና ሰጠው። መቼም ይሄ አንደኛ ይሄ ትልቅ ቅናት ፈጠረ። ሁለተኛ የተናገረው ህልምና ራእይ ችግር አመጣበት።
ችግር ፈጠረበት። እሱ በየዋህነት በንጹህ ልቦና ለወንድሞቹ የተናገረው ውስጣቸው ቀርቶ ቁጣ ፈጠረባቸው። እግዚአብሔር ሐሳቡን ነበር የገለጠላቸው። ዛሬ ነግሮት ነገ የሚፈጸም መስሎት ነበር። እግዚአብሔር የሚገልጽላችሁ ነገር ስለራሳችሁ ብዙ ሊሆን ይችላል። ብዙ ነገር ሊነግራችሁ ይችላል። ነገር ግን ነገ አይደለም የሚፈጸመው። በብዙ ከፍታና ዝቅታ በሸለቆውም በተራራው ከወጣችሁ በኋላ እኔ ዘመናቱን አላቅም አንድ ቦታ ላይ ይገለጻል፣ ይታያል። ስለዚህ ዮሴፍ ስለተባለው ልጅ የሚገርመኝ ነገር አንድ ቀን አባትየው እባክህ ወንድሞችህ ከብቶችን ይዘው ከሄዱ ረዘም ያለ ጊዜ ሆኗልና አይተህ ሁኔታቸውን ደህንነታቸውን እንድትነግረኝ እንድታስታውቀኝ ስንቅ ነገር ይዘህላቸው ሂድ ብሎ ይልከዋል። እና ያውቀዋል ቦታቸውን የት እንደሆነ የሚያግዱት። ሄደና እዛ ቦታ ላይ ሲፈልጋቸው ሊያገኛቸው አልቻለም። በምድረ በዳ ተቅበዘበዘ ይላል 37ኛው ምዕራፍ ስታነቡ ቁጥር 14 እስከ 17 በምድረ በዳ ተቅበዘበዘ። የት ነው ያሉት? ግራ ገባው። በዚህ ጊዜ አንድ ሰው ከየት እንደመጣ አይታወቅም፣ ማንም በሌለበት ማንም በማይገኝበት ሁኔታ አካባቢ ላይ አንድ ሰው ተገለጠና ለምንድን ነው በምድረ በዳ የምትቅበዘበዘው? ምንድን ነው የምትሻው ብሎ ጠየቀው። አይ እባክህ ታውቅ እንደው ንገረኝ፣ እዚህ ወንድሞቼ በዚህ አካባቢ ነበር ከብቶቻቸውን የሚያግዱት። እነዚህም 11 ናቸው፣ ወንዶች ናቸው። እንደው ምናልባት አይታቸው ከሆነ ብሎ ይጠይቀዋል። አይቻቸዋል። ወደ ዶይታን ወደሚባል ስፍራ አገር ከተማ እንሂድ ሲሉ ሰምቻቸዋለሁ። በቀጥታ ወደ ዶይታን ሂድ ይለዋል። ብዙ የመጽሐፍ ቅዱስ አስተማሪዎች አሁን ይሄ ሰው የእግዚአብሔር መልአክ ነው ብሎ ያስተምራሉ። መንገድ የመራው ወዴት እንደሚሄድ። ነገር ግን የመራው ወደ ክብር ስፍራ አይደል፣ ወደ ደስታ ቦታ አይደል፣ ወደምትሰቀልበት ስፍራ ሂድ፣ መከራ ወደምትቀበልበት ስፍራ ሂድና ከእግዚአብሔር ሐሳብ ጋር ተገናኝ፣ ወደምትሸቅጥበት ለባርነት ወደ ጶጢፋር ቤት ወደምትገባበት ስፍራ መግቢያው በሩ እሱ ነውና ሂድ። መቼም ጌታችን ኢየሱስ ክርስቶስ ከጠዋቱ ወደዚህ ዓለም የመጣበትን ምክንያት ያቅ ስለነበረ ለደቀ መዛሙርቱ የእግዚአብሔር ሐሳብ ለኔ ወደ መስቀል መሄድ ነው ይላቸዋል። አንዳንዴ ምንድነው መከራ መቀበል፣ ከሙታን መነሳት ምንድነው አልገባንም ብለው ይነጋገሩ ነበር። ጴጥሮስም አንድ ጊዜ እንዲያውም ገሰጸው። ምንድነው ይሄ ቋንቋ? እኛ ይሄን መስማት አንፈልግም ብሎ ወደ ጎን ወስዶ ብቻውን ገሰጸው። አንተ የሰውን እንጂ እግዚአብሔርን አታስብም። የሰው ሳይሆን የእግዚአብሔር ሐሳብ ይፈጸምባችሁ። የእግዚአብሔር ሐሳብ ይፈጸምባችሁ። አሁን እዚህ ውስጥ የእግዚአብሔር ሐሳብ ያለ ይመስላል። መከራን በመቀበል በመሸጥ ወደ ጉድጓድ በመጣል ወደ እርቃንን ወደ መሆን
ወደ መጠላት የእግዚአብሔር ፈቃድ ነው። የገባችሁበት ያለፋችሁበት ታውቃላችሁ። እያለፋችሁበትም ያላችሁ ደግሞ ትኖራላችሁ። ወደዛ እየገባው ነው። አንድ ቦታ የሚገፋችሁ ነገር አለ፣ ምቾታችሁን የሚነካካ ከዚህ አካባቢ ተነስ የሚል። አንድ ጊዜ እኔ የተደላደለ ሁኔታ ውስጥ ገባሁ። ማለት በአገልግሎት ብዙ ሌበር ብዙ ደክሜበታለሁ፣ ጥሩ ነው አሁን ብዬ ተደላድዬ ሳለሁ መጣ እግዚአብሔር። መቀመጫዬን ይነቀንቀው ጀመረ። መጣ። እውነቴን ነው የምላችሁ። ምንድን ነው ሰው ነው የተጠቀመው። አንድ ግለሰብ መቀመጫዬን ይነቀንቀዋል። ብጮህም እግዚአብሔር አያቆመውም። ኤው ያን ጊዜ እኛ የምንጸልየው ጸሎት እግዚአብሔር ሆይ ብለን መጀመሪያ የምንጸልየው መጀመሪያው ጸሎት ጥሩ ነው። እባክህ ይቅር በላት ይቅር በለው፣ የመጀመሪያው ጸሎት። ሁለተኛው ጸሎት ግን ትንሽ ከበድ ይላል። መገሰጽ ይጀመራል። በዚህ ሰውዬ ውስጥ ሆነ የምትሰራ ክፉ ይሆናል ማለት እንጀምራለን። ሶስተኛው የሱን ነገር አሳየኝ። አሁን ትንሽ እየከበደ ሄደ፣ ከበዳለ። አያችሁ ወገኖቼ፣ እኛ ጠላቶቼ የምንላቸው ሰዎች እግዚአብሔር ባሪያዬ ይላቸዋል። ካን ዩ ኢማጂን? እስራኤላውያን ስለ ናቡከደነጾር ሲጸልዩ በቃ ሰንጥቀው አቃጥለው ወንጥቀው ነው የሚሉት ስለ ናቡከደነጾር ሲጸልዩ። እግዚአብሔር ግን ባሪያዬ ነው ይላል። እንዴት ይከብዳል! ምክንያቱም አንዳንድ ሰዎች የእግዚአብሔር ባላቸው ማንነት እግዚአብሔር ይነቀንቃል። የሚነቀንቀው ነገር አለ እና ወደ እግዚአብሔር ሐሳብ ቀስ እያልኩ መምጣት ጀመርኩ። እቺን ሸሽተ የመጣህባትን ምድር አሜሪካ የምትባለውን ልቀቃትና ወደ ምድርህ ግባ ሲለኝ የመጀመሪያው ጊዜ ከባድ ነበር። ያ ብዙ ኮተት አለና፣ ኮተታችን ብዙ ነው። እንደ ያዕቆብ አይደለ? እኔ ብዙ ልጆች አሉኝ፣ ብዙ ከብቶች አሉኝ እንዳለው ሂሩጣ ከዚህ ወደ ተገለጥኩልህ ወደ ቀድሞ ወደ መገለጥ ስፍራ ሂድ። ወዲያም ወዲያም እያንገዳገደንም አድርጎ እግዚአብሔር ከሐሳቡ ጋር ያገናኘናል። ያገናኛችሁ እግዚአብሔር። ሁለተኛው ሰው ዳዊት ነው። ስለ ዳዊት ብዙ ቦታዎች ተገልጸዋል በእግዚአብሔር ቃል። ግን አንድ ቦታ አለ በእግዚአብሔር ቃል ውስጥ፣ አንደኛ ሳሙኤል 21 ላይ ያ ስፍራ ዳዊት ልክ ሳኦል በቃ ራሱ አምጥቶት ወደ ቤተ መንግስት ክፉ መንፈስ በላዩ ላይ እየመጣ ዳዊትን ሲያየው አስጠላው በቃ። ስለዚህ 2 ጊዜ በጦር ሳተው። አንድ ቀን በሳኦል እጅ ሞታለሁ ብሎ ወጣ። ቤተ መንግስቱ ለዳዊት ሶ ኮምፎርታብል የተሾመበት ቦታ ነው። ከረኝነት ወጥቶ የሚሊታሪ ዩኒፎርም ለብሶ ገቢ ወጭ በሙሉ ዳዊት የሚልበት ዘመን ነበር።
እዚህ ያለ ዘመን አልቋል አለው እግዚአብሔር። ዳዊት አልገባውም። የመጣው እንድትኖር አይደለም፣ መውጫ መግቢያውን እንድታይ ነው። የቤተ መንግስቱን ሥርዓት እንድትማር ነው። ምክንያቱም አንተ ተመልሰ ንጉሥ ሆነ ትገባለህ። የእግዚአብሔር ሐሳብ ይሄ ነው። ዳዊት ግን አንድ ቀን በሳኦል እጅ መሞቴ ነው ብሎ ሸሽቶ ወጣ። የወጣ ቀን ጊዜ ለመጀመሪያ ጊዜ ያገኘው ሰው አቤሜሌክ የሚባል ሊቀ ካህን ነው። ሲመጣበት አቤሜሌክ ዳዊት የተከበረ ሰው ስለሆነ ተንቀጠቀጠ። ምን አጥፍቼ ነው? ሰውነቱ ሁሉ ተርበተበተ። አይደለም፣ አሁንም ጠይቀ ነገር ከበላን ጥቂት ቀናቶች አልፎናል። ስደተኞች ነን። ብዙም ሰው የለው በዙሪያ 3-4 ሰዎች ብቻ የታመኑ ነው የያዘው። የሚበላ ስጠኝ አለው፣ ሰጠው። እጁ ላይ ምንም አይነት መሳሪያ የለም። መሳሪያ ከያዘ ሲወጣ ሰዎች እንዳያውቁበት ያለ መሳሪያ ወጣ፣ ያለ ሰይፍ ወጣ። እዛ ላይ አቤሜሌክ አንድ ቀን ያን ጎልያድን ከገደለ በኋላ ለማንኛውም ላስቀምጠው አለ ይህንን ሰይፍ። ይሄ ሰይፍ ታሪካዊ ሰይፍ ነው። እንደ ቀላል ሰው ሁሉ ሌላ ነገር ውስጥ ገብቶ ኤክሳይትድ ሲሆን ጎልያድ የተገደለ ቀን እሱ ሰይፉን ይዞ ወደ ቤተ መቅደስ ሄዶ በኤፋድ ጠቅልሎ አስቀምጠው ይቀመጥ እስቲ አለ። ልክ ነበር ለካስ። ዳዊት ሲመጣ አለው እኔ በእጄ ካህን ነኝ፣ መሳሪያ የለኝም። ነገር ግን አንተ ጎልያድን የገደልክበት ሰይፍ ከኔ ጋር አለ፣ እሱን የሚመስል የለም፣ ስጠኝ አለው። ያንን ሰይፍ በእጁ ሲገባ ያለታ ዳዊትና የእግዚአብሔር ሐሳብ ተገናኙ። ሃሌሉያ። ያለታ እግዚአብሔር አንድ ቦታ ላይ አንድ ስፍራ ላይ ከሐሳቡ ጋር ያገናኛችሁ። ለኔ ያለኝ ሐሳብ ይሄ ነው የምትሉበት ቦታ ያድርሳችሁ። አንዳንዱ ነገር ሰርፕራይዝ ነው። ይሄ እንኳን አላሰብኩም ነበር። የሱ ፍቃድ በህይወታችን የተፈጸመ ይሁን ወገኖች። ሁለተኛው እግዚአብሔር በቀጥታ ከኛ ጋር በመገናኘት ከኛ ጋር ጣልቃ በመግባት ከሐሳቡ ጋር ያገናኘናል። በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 እስከ 27 የድንግል ማርያም የምትባል ብዙዎች እንደሚስማሙት ከ12 እስከ 15 ዓመት ዕድሜ ብቻ ነው ሊሆናት የሚችለው። ነገር ግን ለዮሴፍ ወደ ታጨች ሴት መልአኩ ገብርኤል ሄዶ አናውንስ አደረገ። የሚገርም አይነት ኢንካውንተር ነው ፓስተር። ቀጥታ በእግዚአብሔር ዙፋን ጎን ይቆም የነበረው የሚቆመው መልአኩ ገብርኤል ወደዚች ብላቴና ሄዶ ተገለጠላት። እግዚአብሔር በግሉ ያለ መልእክተኛ ያለ ሰው ሰማያዊና መለኮታዊ በሆነ መንገድ ወደ ህይወታችን ሲመጣ አንድ ጊዜ ጌታን ተናገረኝ አንድ ነገር። ጌታ ሆይ ምንድነው ችግራችን በአሁኑ ዘመን ብዬ ጠየቅኩት። ምንድነው የምእመኑ ችግር? ምንድነው የኛስ ችግር?
አንድ ነገር ተናገረኝ ጌታ። በዚህ ዘመን ሰዎች ከኔ ጋር ፐርሰናል ኤንካውንተር የላቸውም ማለት ቃሉንም በመጠቀም ይሁን በመንፈስ ቅዱስ አማካኝነት ይሁን ድምፁንም በመስማት ይሁን ካለፈው የላቸውም ማለት ወገኖች በሌላ ሰው ከሚነገራችሁ 1000 ትንቢት በቀጥታ በግል እግዚአብሔር መጥቶ በእናንተ ውስጥ የሚሰራው አንድ ኢንካውንተር ይበቃቸዋል። ያቺ ልምምድ ሁሌ የምመሰክራት በህይወቴ ላይ ማህተም ሆና የቀረችው ከዛ በኋላ ብዙ ኢንካውንተር ገጥሞኛል፣ ግን ማረሳት ሁሌ የምናገራት ፓስተር ያቃታል በመንፈስ ቅዱስ የተሞላውባት ሌሊት ናት። ጌታ በክብር የ17 ዓመት ልጅ መኝታ ቤቴ ውስጥ ገብቶ ቤቱ ሁሉ በዚያ የኔ እኮ ያየሁት ነው ወገኖቼ። ሰማይ ተከፈተ፣ ትልቅ የብርሃን ኳስ እየተሽከረከረ ከሰማያት ወረደ። እኔ ያለሁበት ቤት ውስጥ ገባ። ሲገባ ዮሐንስ ራእይ ምዕራፍ 1 ላይ የተገለጸው ኢየሱስ ክርስቶስ በክብር እዛች ትንሽ ክፍል ውስጥ ለኔነ ትንሽ ልጅ ተገለጠ። በፍጹም ድፍረት ነግራቸዋለሁ። ከ56 ዓመት በላይ ሆኗል። ትላንት እንደሆነ ነው የማስበው። ትላንት እግዚአብሔር ወደ እናንተ ሲመጣ ትላንት እንደሆነ ነው የምታስቡት። የ30 ዓመት የ40 ዓመቱን ትላንትና የሆነ ነው የምትሉት። ይሄን ስናገር አንዲት ቃል አልጨምርም። ሰማያት አሁን ይሰማሉና የምሰብከውን ስብከት ለካስ ያለታ አላውቅም ምን እንደሆነ። እኔ መንፈስ ቅዱስ መሞላት በልሳን መናገር ለካስ ያለታ ነበረ ጥሪ የደረሰኝ። ለካስ ያለታ ነበረ ከእግዚአብሔር ሐሳብ ጋር የተገናኘው። ለካስ ያለታ ነበረ ማንም ሰው ሹመትን ሳይሰጠኝ እግዚአብሔር ለሕዝብ ሐዋርያ ነኝ ያለኝ ያለታ ነበር። አረ ክብር ስጡልኝ ስለኔ። ተማሪ ነኝ፣ ሃይስኩል ተማሪ ነኝ። ምንም ማቀው ነገር አለኝ። ከዛም እንደሆነ ታውቃላችሁ ሁሉ ነገር ጠፋኝ። ትምህርት ቤቱም መጽሐፉም ጠፋኝ፣ ምኑም ጠፋኝ። ነፍሴ ጠዋት ማታ የምታስበው የእግዚአብሔርን ክብር ሆነ። ሃሌሉያ! ክብሩን ሆነ የምታስበው። በእነዚህ ሰዎች ህይወት ውስጥ የሆነው በማርያምና በዮሴፍ ህይወት ውስጥ የሆነው አስገራሚ ነገር አስቡት። ለሰርግ እየተዘጋጃችሁ ነው። ሚዜዎች መርጣችኋል። ዛሬ በሚገባን አነጋገር ሆቴል ተይዟል። ግብዣው ሁሉ አልቋል። እቅዶቹ አልቀዋል። በመካከል እግዚአብሔር ጣልቃ ሲገባ አይዟችሁ። አንዳንዴ እንደዚህ ይሰራል፣ እንደዚህ ይሰራል። ጣልቃ ይገባል እግዚአብሔር። እንደኔማ ቢሆን ይሄን ነበር ያሰብኩት፣ እንደኔ ቢሆን ይሄን ነበር። ጣልቃ ገብቶ ያችን ድንግል ንጽሕት ልጅ ከመንፈስ ቅዱስ ትጸንሻለሽ ሲላት እንደ ቃል ይሁንልኝ ስትለው ምን ብላ ለዮሴፍ እንደነገረችው አላቅም። የነገረችው አልመሰለኝም። ነገር ግን እርግዝናው እየጨመረ መጣ። ዮሴፍም አንድ ጥቅስ አለ ልቤን የሚነካው ፓስተር። ዮሴፍም ጻድቅ ሰው ስለነበረ ሊገልጣት አልወደደም።
እንዴ ዛሬ ቢሆን ስንት ይባላል? አስቡት። በላይ ላይ ሄዳለች፣ ይሄው አርግዛለች፣ በዚህ ውጣልኝ። ግን እግዚአብሔር ቶሎ ብሎ መልአኩንም ወደ እርሱ ልኮ አደንግጥ፣ እኔ ጣልቃ ገብቼ ነው አለው። እግዚአብሔር ሲናገር ለሁለቱም ነውና የሁከት አምላክ ስላልሆነ ሁከት ይወገድ ዘንድ እግዚአብሔር አምላክ ጣልቃ ገባ። አሁንም እግዚአብሔር በሐሳባችሁ ላይ፣ በጉዳያችሁ ላይ፣ በቀዳችሁ ላይ ጣልቃ ይግባ። እኔ ይሁን እንጂ ግድ የለኝም የምትሉ አራው እንደው በትልቁ አሜን በሉልኝ ወገኖቼ። እግዚአብሔር እንዲሁ ያርግላችሁ። ተባረኩ። በነዛ ሰዎች ሕይወት ውስጥ የሆነው ይሄ ነበር። እግዚአብሔር ጣልቃ በመግባት ሲያደርግ። ሶስተኛው እግዚአብሔር ወገኖች ሆይ መልእክተኛን ይልካል። አንዳንድ ጊዜ ትንሽ እጅ ይዘው መንገድ የሚመሩን ሰዎች ያስፈልጋል። አካሄዱን አላቅም ስንል እጅ የሚይዙ ሰዎች ይልክልናል። መልካም ሰዎች እግዚአብሔር ያብዛልን። ከእግዚአብሔር ሐሳብ ጋር የሚያገናኝ ሁላችንም የአስቴርንና የመርዶክዮስን ታሪክ እናውቃለን። በውበቷ ምክንያት ቤተ መንግሥት ገባች። ከዛ ያለፈ የምታውቀው ነገር አስቴር የለም። እግዚአብሔር ግን የራሱ አጀንዳ ነበረው። እችን ልጅ እዛ አስገብቶ የሚሰራው ስራ አለ። ይሄ መረዳት እኮ እንዴት ትልቅ ነገር ነው። የተማራችሁ ሰዎች በጣም እባካችሁ ጠይቁ። ለምን አስተማርከኝ? ለምን ኢንጂነር አረከኝ? ለምን ዶክተር ሐኪም አረከኝ? ጠይቁ። ከናንተ ሐሳብ ያለፈ ነገር አለው እግዚአብሔር። እና አስቴር ታሪኩን ስለምታውቁ ነው። ትክክለኛው ሲደርስ መርዶክዮስ የአስቴር መንፈሳዊ ሜንቶርም ነበረ። አሳዳጊዋ ብቻ አልነበረምና ላከባት። አንቺ ወደ ቤተ መንግሥት የገባሽው ለዚህ ሰዓት፣ ለዚህ ጊዜ ነው። ይሄ ጊዜ እንዳያልፍሽ። ይሄ ጊዜ ቢያልፍሽ ሐሳቡን ባታከናውኝና ባትፈጽሚ ለአይሁድ ከሌላ ስፍራ መዳን ይሆናል። አንቺና አባትሽ ቤት ግን ትጠፋላችሁ። እግዚአብሔር ከዚህ ይጠብቃል። አይለፋችሁ እግዚአብሔር። እኔ ሰዎችን ሲያልፍ አይቻለሁ። አንዳንድ ጊዜ ብቻዬን ሆኜ የማለቅስበት ጊዜ አለ። ለእግዚአብሔር መምለው እኔ ይሄን ሚኒስትሪ ዲዘርቭ አላደረገው፣ አይገባኝም፣ ይኸውን የማገለግለው አገልግሎት አይገባኝም ብዬ ነው የምለው። ግን አንድ ሰው ለዚህ ጉዳይ የተጠራ ሰው እምቢ ያለ ሰው ስላለ ወደ እኔ መጣ ይመስለኛል። አንዳንድ ጊዜ ይመስለኛል። አይለፋችሁ እግዚአብሔር። የእግዚአብሔርን ሐሳብ ፈቀቅ አታድርጉ። ይህች ልጅ ምን ጎሏት ቤተ መንግሥት ውስጥ ሆና እዚህ ውስጥ ትገባለች? ነገር ግን ከእግዚአብሔር ሐሳብ ጋር ተባበረች። ኢየሱስ ክርስቶስ ከጲላጦስ ፊት ቆሞ አንዳንድ ነገሮችን ተናገረው። እኔ ወደዚህ ምድር የመጣሁት ለዚህ ጊዜ ለዚህ ሰዓት ነው። አልዓዛርን ከሙታን ለማስነሳት ሲሄድ ይሄን አልተናገረም።
ድንቆችን ሲያረግ ይሄን አላለም። ጀርባው ተተልትሎ ደም በደም ሆኖ የሾህ አክሊል ደፍቶ ግን ለዚህ ጊዜ ለዚህ አሁን ላለሁበት ሁኔታ ተጠርቻለሁ አለ። ተቀበለው። ደግሞ ተቀበለው። ወገኖቼ እግዚአብሔር እንድንቀበለው ይርዳን። ሃሌሉያ ይርዳን። ሌላው ወገኖቼ ጳውሎስ ሳውል የተባለው ነው። ሁላችሁ ታሪኩን እንደምታውቁት ይህ ሳኦል እሱማ የተለየ ሰው ነው። ከማኅፀን የተጠራሁት ይላል። ግን የመጀመሪያው ስንት ዓመቶችን 30 ይሁን 40 ዓመቶች ሌላ ህይወት ውስጥ ነበር። አቤት መንከራተት ተንከራተተ። መጨረሻ ላይ አሳዳጅ ሆነ። ቀናተኛ ነኝ አለ። በደማስቆ መንገድ የሆነውን ታውቃላችሁ። እየመሩ አመጡት። ካመጡት በኋላ አልገባውም። እግዚአብሔር አይሁድ ሁሉ የመሰከሩለት በጸሎት የሚተጋ አናንያ የሚባል አንድ ሽማግሌ ሰው ነበርና ወደ እርሱ መጥቶ መልእክትን ነገረው። ሳኦልን በዚህ ቦታ ታገኘዋለህ። ማመን አቃተው። እንዴ ይሄ ሰውዬ እኮ ለእግዚአብሔር ይነግረዋል። ፍቃድ እኮ ያለው ሰው ነው። ላይሰንስ እኮ ነው ይዞ የመጣው ቤተክርስቲያንን ለማሳደድ ለማሳሰር ስልጣን ይዞ የመጣ ነው። ከላይ እስከታች ወታደሩ፣ ፖሊሱ፣ ባለስልጣኑ ወደደም ጠላም ይታዘዝለታል። ስማ አለው። ይህ ሰው በአሕዛብ መካከል በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። እኔ ደግሞ በስሜ ምክንያት ምን አይነት መከራ እንደሚቀበል እገልጽለታለሁ። ቁጭ ብሏል። ግራ ገብቶት አይኖቹ ታውረዋል። ምን እንደሚካሄድ አያውቅም በህይወቱ። በር አንኳኩቶ ሽማግሌው አናንያ መጥቶ ወንድሜ ጳውሎስ በመንገድ ላይ የታየህ እርሱ ኢየሱስ ክርስቶስ ዘመሳያ የእግዚአብሔር ልጅ እርሱ ነው። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ። ትልቅ ነገር ተናገረ። የእግዚአብሔር ሐሳብ ከተገለጸልህ በኋላ ለምን ትዘገያለህ? አንተ ለምንድን ነው የምትዘገየው? ወገኖች ሆይ የእግዚአብሔር ሐሳብ ተገልጦላችሁ ከሆነ ለምን ትዘገያለህ? ወንድሜ ለምን ትዘገያለሽ? እህቴ ተነሽ። ቅባቱ ይፈሳል። ሃሌሉያ። ቅባት የሚመጣው ስንታዘዝ ነው። ዘይት እየቀባን እንደጸለይነው ቢሆን ስንት ታላላቅ ሰዎች በተነሱልን ነበር። ነገር ግን ከእግዚአብሔር ሐሳብ ጋር ተስማምተው ሰዎች ሲመጡ የእግዚአብሔር ዘይት ሲፈስባቸው ያቺ ሰዓትና ወቅት ታላቅ ወቅት ናት። ኢየሱስ ይባረክ። አራተኛው ወገኖች ሆይ እግዚአብሔር ሁኔታዎችን ይጠቀማል። እግዚአብሔር ይጠቀማል። ሁኔታዎችን ጌታ ይጠቀምባቸዋል። ወገኖች ሆይ ዮናስ የሚባል ነቢይ ታውቃላችሁ?
የኮበለለ ነቢይ፣ አልቀበልም ያለ፣ የእግዚአብሔርን ሐሳብ አልወስድም ያለ፣ ያኮረፈ የተቆጣ ነቢይ ታውቃላችሁ። በኋላ ይህ ሰው ወደ መርከብ ገብቶ ያ ማዕበል ሲመጣ እኔን ጣሉኝ ውሃ ውስጥ፣ እኔም በመጣል ብቻ ነው ሰላም የሚመጣው፣ አትድከሙ፣ ጉዳዩ የኮበለልኩ ነቢይ ነኝ እኔ። ልክ ሲጥሉት እግዚአብሔር አሳ አንባሪ አዘጋጀ ይላል። አንዳንድ ሰዎች መጽሐፍ ቅዱስን ቻሌንጅ ሊያደርጉ ሲፈልጉ አማኞች ያልሆኑ የልጆች ተረት ነው፣ እንዴት ሰው አሳው ሆድ ውስጥ ይቀመጣል ይላሉ። አዘጋጀ። አንድ ጃምቦ ጀት የሚባል ታውቃላችሁ? ያን ያህል ትልቅ የሆነ ይውጠው ዘንድ አዘጋጀ። ዋጥ አረገው። እንሂድ አላ። ሰውዬው ወደ ልቡ መጣ። ጸሎት ጀመረ። እዛ ሆኖ ምስጋና ማቅረብ ጀመረ። እዛ ሆኖ እግዚአብሔር ረዳው። ወስዶ ሲተፋው የት ነው ሲል ወንጌል አልሰብክበትም ያለ ከተማ ነነዌ ናት። በጣም የሚገርም ቂመኛ ነብይ ነው። አይወዳቸውም ሰዎች። ምን ይደረግ? የእግዚአብሔር ምሕረቱ ደግሞ ሰፊ ነው፣ የተትረፈረፈ ነው። እኛ ብንወዳቸው ባንወዳቸው፣ ቢጠሉንም ስማችንንም ቢያጠፉም፣ ቁልቁልም አድርገው ላይም ቢያወጡ ባያወርዱንም፣ እግዚአብሔር ደግሞ ለነሱ የደህንነት እቅድና ዓላማ አለው። ክብር ለስሙ ይሁንለት። ሃሌሉያ። አዎ ወገኖች ሆይ፣ ስለዚህ ዛሬም እግዚአብሔር ሁኔታዎችን ያመጣል። አንዳንድ ጊዜ ማዕበሎች በዙሪያችን ሲነሱ እግዚአብሔር ምክንያት አለው። የመጨረሻው ወገኖች ሆይ፣ የእግዚአብሔር ሐሳብ ጋር በመገናኘት በመቀበል የእግዚአብሔርን ሐሳብ በማገልገል ያለውን በረከት ለመናገር እፈልጋለሁ። ከዛ ጨርሳለሁ። ከዛ በረከት ነው ወገኖቼ። ይሄ ከዮሴፍ ታሪክ ጋር መልሼ ላይ ያይዘው 37ኛው ምዕራፍ መሰለኝ። ዮሴፍ ጶጢፋር ቤት ከገባ በኋላ ያለውን የሚናገር ነው። ከእግዚአብሔር ሐሳብ ጋር ስንገናኝ የሚመጡልን በረከቶች፣ አንደኛ የእግዚአብሔር ፕሬዘንስ ከኛ ጋር ይሆናል። እግዚአብሔር በዙሪያችን ሁል ጊዜ ይሆናል። ሃሌሉያ። ቅድስት ማርያም የኢየሱስ ክርስቶስ የመጣውን የመልአኩ ገብርኤልን ቃል በተቀበለች ጊዜ የተናገረት ቃል የልዑልም ኃይል ባንቺ ላይ ይጸላል። የእግዚአብሔር ሕልውና በዙሪያሽ ሁል ጊዜ ይሆናል። በቃ በምትሄድበት ስፍራ ሁሉ የእግዚአብሔር ሕልውና አብሯት ይጓዝ ነበረ። በኋላ ወደ 5ኛው ምዕራፍ ስንመጣ ሐዋርያት ሥራ የእግዚአብሔር ሕልውና አብሮት የነበረ ጴጥሮስ የሚባለው ሐዋርያ በሚሄድበት ሁሉ ስፍራ የእግዚአብሔር ፕሬዘንስ ከሱ ጋር ስለነበረ ሰዎች አመጡና እጥላው ስር እሱ በሚያልፍበት ቦታ በሽተኞችን ብናረግ ይፈወሳሉ ብሎ አመኑ። አንድ ነገር ልንገራችሁ። ጴጥሮስ ሰዎችን አስቀምጡልኝ እኔ በመካከላቸው ልለፍ አላለም። አንዳንድ ሰዎች ስህተት ይሰራሉ። ኖ፣ ሌሎች ሰዎች ናቸው። ይሄ ሰው ጥላው ሊፈውስ ይችላል። ጥላዬ ይፈውሳል አላለ። የእግዚአብሔር ሕልውና ከእናንተ ጋር ሲሆን ሰዎች ሁሉ ያውቁታል። ቤተ ክርስቲያን ታቋዋለች።
ቤተ ክርስቲያን ብቻ አይደለም። ቤተ ክርስቲያን ብቻ አይደለም። ከእናንተ ጋር ሲሆን ጎረቤቶች ያውቁታል። የማያውቋችሁ ሰዎች ሁሉ ያውቁታል። አንድ ጊዜ አሜሪካ ውስጥ አንድ ቦታ ሆኜ ምን እንደምሰራ አሁን አላስታውስም። አንድ ሰው መጣ ወደ እኔ። አሜሪካዊ፣ ነጭ አሜሪካዊ ነው፣ አላውቀውም። አንተ ኮሎኔል ከሌ ነው ወይ አለኝ። ፔንታገን ነው የምሰራው አለኝ። አይ እኔ አይደለሁም አልኩት። ግን አንድ ለየት ያለ ነገር ስላንተ አለ፣ ሳይህ አንድ ልዩ ነገር አለና ያ ሰውዬ ትዝ ብሎኝ ይሄ የማየው ነገር ላይ ይሄ በወታደሮች ላይ የማየው ነው አለ። ባይሆን እንኳን የጌታ ጀነራል መሆኔን ገና አላወቀም። ኢየሱስ ይባረክ። ሰዎች ያውቁታል። ሰዎች ያውቁታል። መንገደኛ ሁሉ ያውቀዋል። ሰው ሁሉ ያውቀዋል። ያውቁታል። ስለዚህ አድቨርቲስመንት አያስፈልገውም፣ ማስታወቂያ አያስፈልገውም ለማለት ነው። ባጭሩ ወገኖች ሆይ የእግዚአብሔር ሕልውና፣ እግዚአብሔር ከእናንተ ጋር ከሆነ ምን ትፈልጋላችሁ? ምንድን ነው የምትፈልጉት ከዛ በላይ ወገኖች? እከሌ የሚባል ባለስልጣን ዘመዴ ነው ማለት እንኳን ሰዎችን ያስመካቸዋል። በስፍራ ሁሉ ይናገሩታል ባገኙት እድል። እከሌ እኮ የኔ የወንድሜ እንደዚህ አጎቴ ነው፣ እንዲህ ነው፣ ፍሩኝም ነው፣ አክብሩኝም ነው፣ ተጠንቀቁም ነው። እኛ ግን ታላቁ የሆነው የሰራዊት ጌታ እግዚአብሔር ከእኛ ጋር ነው። እግዚአብሔር ካንተ ጋር ካንቺ ጋር ከሆነ ማን ሊቋቋምህ ይችላል? ሁለተኛ ፍሬያማዎች እንሆናለን። የምንነካው ነገር ሁሉ ያፈራል። የምንረግጠው ደረቅ አፈር ይለመልማል። ፍሬያማ እንሆናለን። ዮሴፍ እንዲህ አይነት ሰው ነበረ። በጶጢፋር ቤት ፍሬያማ ሆነ። በቃ ለምን? በእግዚአብሔር ሐሳብ ውስጥ የነበረ ነው። ሶስተኛ የእግዚአብሔር አቅርቦት ከእናንተ ጋር ይሆናል። አቅርቦቱ በተለይ ልዩ የሚሆነው በክፉ ቀን ነው። አገር በተትረፈረፈ ጊዜ አይታወቀንም። ነገር ግን አገር በጭንቅ ላይ ሲሆን እንደዛች መበለት ቤት ያንቺ ጓዳም ደሞ ሲትረፈረፍ ጥቂቱ ብዙ ሲሆን ያን ጊዜ እናውቀዋለን። ወገኖች ሆይ አሁን ትልቁ የሚወራው ነገር ምንድን ነው? እሱ የኑሮ ውድነት ነው። ኑሮ ተወዷል። ከአቅም በላይ የሆነ ሰዎችን እያጎበጣቸው ነው። ነገር ግን የእግዚአብሔር ሕዝቦች ሆይ የእግዚአብሔር አቅርቦት በቤታችሁ ነው፣ በጓዳችሁ ነው፣ በእጃችሁ ላይ ነው። ክብር ለስሙ ይሁንለት። ሃሌሉያ። አራተኛ የእግዚአብሔር ሞገስ ከእናንተ ጋር ይሆናል። ሞገሱ ከእናንተ ጋር ይሆናል። ጌታ የተባረከ ይሁን። ምን ትፈልጋላችሁ? አሁንም እግዚአብሔር በስራችሁ ቦታ ሞገስ ይስጣችሁ። እግዚአብሔር በትዳራችሁ ሞገስ ይስጣችሁ። ስራ አጥተናል ለምትሉ ሞገስ ይስጣችሁ። ትዳር የለኝም ለምትሉ ሞገስ ይስጣችሁ። ክብር ለስሙ ይሁንልን። ሃሌሉያ። አምስተኛ ወገኖች ሆይ
እግዚአብሔር ያከብረናል። እግዚአብሔር ያከብረናል። ጌታ ኢየሱስ ክርስቶስ መጨረሻ ላይ የምናገረው እግዚአብሔር አከበረው። የሚገርም ነገር ነው። ወደ መስቀል እየሄደ አባት ሆይ ይላል ሲጸልይ፣ ልጅህ ይከብር ዘንድ ታከብረው ዘንድ ሰዓት ይዞ ደረሰች። ወደ ሞት እየሄደ፣ ወደ መገረፍ እየሄደ፣ ወደ መሰቀል እየሄደ በቃ ክብር ወደ እኔ እየመጣ ነው አለ። በመከራ ውስጥ የምታልፉ ታማኝ የእግዚአብሔር ልጆች ምንም ሊሆን ይችላል ያም መከራ፣ ነገር ግን አረጋግጥላችኋለሁ ከመከራችሁ ውስጥ ድንቅ ነገር ይወጣል። እግዚአብሔርም ደግሞ ያከብራችኋል። የክብር ዘመን ይመጣል ወገኖች። ሃሌሉያ። ስለዚህም አለ ጳውሎስ ፊልጵስዩስ 2:9-12 እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም በላይ የሆነውን ስም ሰጠው። በሰማይ በምድር ከምድር በታች ያሉ ሁሉ ኢየሱስ ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ብለው በስሙ ይንበረከኩ ዘንድ ይሄን ታላቅ ስም ሰጠው ይላል። በዛ ስም መዳን አገኘን። በዛ ስም የእግዚአብሔር መንግሥት ውስጥ መግባት ቻልን። በዛ ስም ድውያን ይፈወሳሉ። በዛ ስም ሰዎች ነፃ ይወጣሉ። በዛ ስም የማይሆን ምንም ነገር የለም። ሃሌሉያ። እግዚአብሔር ወደ ሐሳቡ እንድንገባ ይርዳን። ክብርና ምስጋና፣ ታላቅነት፣ ዘላለማዊነትና ኃያልነት ለአምላካችንና ለጌታችን ይሁንለት። በታላቅ እልልታና ጭብጨባ ሃሌሉያ። ሁላችንም ቆመን እንጸልይ። ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። ታላቁ ስምህን ከፍ ከፍ እናደርጋለን። ጌታ ሆይ ቃልህ የታመነ ነው። ስለዚህ ዛሬ ይህ ሕዝብ እያንዳንዱ ካንተ ሐሳብ ጋር እንዲገናኝ ጸልያለሁ። ይልቁንም እቺ ቤተ ክርስቲያን ካንተ ሐሳብ ጋር እንድትገናኝ የሰጣሃትን ተልኮ እንድትፈጽም እንድትረዳት ጸልያለሁ። ሃሌሉያ። መንፈስ ቅዱስ ጣልቃ ገብቶ እንዲህ ይለኛል፣ ረዳችኋለሁ ይላል እግዚአብሔር። ራእይን ተፈጽሙ ዘንድ ረዳችኋለሁ ይላል ጌታ። ለብዙዎች መጠራት ምክንያት አረጋችኋለሁ ይላል ጌታ። ዘመናት እያለፈ ሲሄድ በመካከላችሁ የቀባኋቸው ይገለጣሉ፣ ይታያሉ፣ ይወጣሉ ይላል የሰራዊት ጌታ እግዚአብሔር። ክብርና ምስጋና ታላቅነት ለስሙ። አሜን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ።
እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።